ሰላም እንዴት ናቸው? ደህና ናችሁ? ሁሉ አማን ሁሉ ሰላም ነው? ይባሉ እግዚአብሔር ይመስገን። ስራ እንዴት ይዟችኋል? አላን እግዚአብሔር ይመስገን። እንግዲህ ዛሬ ይስሐቅ፣ ሩታ፣ አብርሃም አብረው መጥተዋል። እንግዲህ ሁለት ወንዶች ያው ሊደባደቡ ደርሰዋል። እሷ መሀል ገልግላቸዋለች። ነገር ግን ይስሐቅ ይስሐቅ ለማንኛውም ከቻልክ አስታርቃቸው፣ ከቻልክ ማስታረቅ እንጂ እንደዚህ ከመሀል እነሱ ይነጋገሩ፣ አንተ ከመሀል ውጣ። ያው ጓደኛ ትሆናለች፣ ችግር የለውም ሲጀመር ማለት ነው፣ ጓደኛ ትሆናለች። ነገር ግን አንድ ሰው ዋሽቶ እንኳን ያስታርቃል። እንደዚህ አታርጋት ምናምን አትበል እና ከቻልክ አስታርቃቸው፣ ከቻልክ ማለት ነው። ስለዚህ አብርሃም እንግዲህ ይህን ያህል የሚመላለሱ ስለሚወዳል ነው አንደኛ። ሁለተኛ ደግሞ እሷም ትወደዋለች። ያው ሁለቱ እልክ በልክ ስለተጋቡ ነው እዚህ ደረጃ የደረሱትና እልክ ደግሞ ጥሩ አይደለም። አንዳችሁ ረጋ ብትሉ ጥሩ ነበረ። ምክንያቱም በእርግጥ እኔ ሳስበው አንዳንድ ጊዜ ድራማም ይመስለኛል። ድራማም ቢሆን ግን ድራማ ከሆነ ችግር የለውም ይመቻችሁ ብለናል። ግን እንደዚህ አትጣሉ። ይስሐቅ ደግሞ አስታርቅ። ስለዚህ አንተ ትናንትና ነው የመጣው። ሁለቱ እንግዲህ ቢያንስ አመት አለፋቸው። ሁለቱ ከተዋወቁ አመት አልፏቸዋል። ደግሞ ባልና ሚስት ናቸው እንግዲህ። ስለዚህ ከቻልክ ማስታረቅ ነው ያለብህ እና ደግሞ ሩታ እህቴ ደግሞ እንግዲህ ያው ቅጣት አለኝ። ስለቀጣሽ ደግሞ እንግዲህ ቅጣቱን ያው ይበቃዋን፣ ቀጥተሽዋን ተቀጥቷን። ስለዚህ ደግሞ አንቺም ወደ ቤትሽ ተመለሺ። እንዲሁም ወይቺ ሴትዮ እንዶ ስልክ ትጮኻለች። ሴትዮ ስልክ ስታወራ መማሪያን ማወራው ሁሉ ታስረሳብኛለች። እና ለማንኛውም ምን ፈልጌ ነው፣ አብርሃም ደግሞ እንደዚህ በካሜራ ይዘ መተህ ሳይሆን ያው ያላችሁት አንድ ቤት አይደለ ያላችሁት፣ ከአንድ ቤት ስላላችሁ ስለዚህ ችግር ካለ እንግዲህ በጠረጴዛ ዙሪያ ተወያይታችሁ ችግራችሁን መፍታት አለባችሁ። ሁለተኛ ደግሞ እንግዲህ ሁለታችሁ ካልተስማማችሁ ከአቅም በላይ ከሆነ ያው ቤተሰብ መጀመሪያ ምን አለ መሰላችሁ፣ ጎረቤት ያስታርቃናል። ጎረቤት እንዳላችሁ እንግዲህ እኛ እንግዲህ እንደምናውቀው አሁን እንግዲህ ያው ኢትዮጵያ ምን ላይ እንደሆነች አናውቅም። እኛ በፊት ስናውቅ ያው ሰው ሲጣላ፣ ባልና ሚስትም ሲጣላ፣ ጎረቤትም ሲጣላ እንግዲህ ያው የሚያስታርቀው ጎረቤት አይደለ? ያው ጎረቤት አለ አይደለ? ጎረቤት ካላስታረቃችሁ ከጎረቤት አቅም በላይ ከሆነ ደግሞ ወደ ቤተሰብ ነው እንግዲህ የሚያስታርቃችሁ እናንተም። ስለዚህ ቤተሰቦቿ አይደለ የጠየቀው። ስለዚህ አሁን ቤተሰቦቿን እንትን ማለት አለብህ፣ ይቅርታ ብለህ ጥፋት ስላጠፋ ጥፋት ምንድን ነው? ምክንያቱም አሁንም ደግመዋለሁ፣ ባለፈውም ብያለሁ። ጥፋቱ ምንድን ነው? እሷም ጋር ጥፋት አለ። እሷ ጋር ጥፋቱ ወደ እነ ዳኒ ጋር ሄዳለች። አዎ አንተ ደግሞ ጥፋት ምንድን ነው? ፍቅርን ይዘህ መታህን ቤት። አንደኛ የፍቅርንም ህይወትም አበላሽታን፣ ሁለተኛ ደግሞ የራስህንም ህይወትም አበላሽታን፣ ሶስተኛ የሩታንም ህይወት አበላሽታን። ስለዚህ ፍቅርንም ከሌላ ሰው ጋር ነበር፣ እሷንም እንደዚሁ አጣልታታን። ስለዚህ ጥፋቱ ያንተ ስለሆነ ሁለታችሁም ያው ጥፋት አለባችሁ ለጥፋቱ ግን እና ደግሞ ያው ይቅርታ ብለህ ይቅርታ ማለት ያው ትልቅነት ነው። ስለዚህ ይቅርታ ብለህ መታረቅ አለብህ ከመጀመሪያው ማለት ነው። እና ስለዚህ አንዳችሁ ተቸነፉ፣ በቃ በአጠቃላይ ማለት ነው። አንዳችሁ ተቸነፉና ታረቁ። ምክንያቱም ለትውልዱ ጥሩ ነገር አስተላልፉ። ለመናገር ከሆነ ለትውልዱ አሁን እኮ የእናንተን ቪዲዮ ያያን
ምክንያቱም ይጣላሉ፣ ይጋባሉ፣ ይፋታሉ። በዚህ አይነት ትውልዱ ምንድን ነው የሚሆነው? ትዳር የሚባለውን ነገር ይፈራዋል። ትዳር የሚባለውን ነገር ስለዚህ መጀመሪያው ሁለታችሁ ወደ ሶሻል ሚዲያ ሆነን ለመናገር ማንኛቸውም ማለት እነሱ ብቻ ሳይሆን አብዛኛው ወደ ሶሻል ሚዲያ ይዛችሁ የምትመጡት ሶሻል ሚዲያ መንጣት ሳይሆን ችግራችሁን በውስጥ ፈቱ። በቃ ችግራችሁን በውስጥ ትፈታላችሁ። ሁሉን ደህና ነገር ሲሆን ካሜራ ይዛችሁ ንቶልና ያው ለተመልካችም ደግሞ ጥሩ ነገር አስተምሩ። ከዛ እንዳልኳችሁ ጎረቤት፣ ጓደኛ የሁለታችሁ ጓደኞች አሉ እንደዛ ቢያስታርቋቸው ላይ ደግሞ ቤተሰብ ከጎረቤት ካለፈ ደግሞ ቤተሰብ ነው የሚያስታርቀው። እና ጓደኛ ደግሞ ስትመርጡ የጓደኛ ጋጋታ ጥሩ አይደለም። ለምሳሌ ከነ አብርሃምና ሩታ የተመለከትኩ ምንድን ነው ጓደኞቻቸው ብዙ ናቸው። ብዙ ስለሆነ ይሄ ሁሉ ነገር ይመጣ። ስለዚህ ጓደኞቻቸው ብዙ ባይሆኑ በቃ ከሴት ሁለት ከወንድ ሁለት ጓደኛ ማለት የኔ ጓደኛ ሁሉም ጓደኛ አይሆንም። የልብ ጓደኛ አይደለ? ልክ እንደ እህት እንደ ወንድም የምታዩት እንደዛ ነው የሚሆነው። እና እንደ እህት የምታዩት ጓደኛ፣ እንደ ወንድም የምታዩት ጓደኛ ማለት ያኔ ማንኛውም ጓደኛ ሊሆን አይችልም። ችግራችሁን የሚረዳ ስትታመሙ የሚታመም አብረው ሲቸግራችሁ አለው የሚል ከጎናችሁ ነው እንጂ ዝም ብሎ ለዚህ ለሶሻል ሚዲያ የሚመጣ ጓደኛ አይደለም። እና የነዚህ አሁን እንዳየው ብዙ ጓደኞቻቸው ብዙ ናቸው። ገብቷቸውን አንድ ሰሞን አሁን ሰው ይወዳቸዋል አይደል? ሆይ ይላል ይወዳቸዋል። ስታጡ ወይም ደግሞ ስትታመሙ ነገ ጧት ማንም ዘወር ብሎ አያያችሁም። ገብቷቸው አይ እነዛ እኮ በፊት እኮ እንደዚህ ነበር አይሏችሁም። ገባችሁ? ስለዚህ አሁንም የነዚህ ልጆች የተበጠበጠው ምንድን ነው? አሁንም የማይካር ነው። ምክንያቱም ሁሉ ነገር በቪዲዮ ስለሆነ ማን ያኔ አንደኛው ዳኒ ሩታ ስለሚፈልግ፣ ሁለተኛዋ ሜሪ ናት። ሜሮን እንግዲህ ይቅርታ ብላለች። ይቅርቷን ተቀብለናል። አሁን እናቴ በጾም አንቦጭቅም ይቅርታ ብላለች። ስለዚህ ዳኒ ግን አሁንም ድረስ በቀደም አይታችሁ ከሆነ ከዚህ ከይስሐቅ ጋር ሊደባደብ ነበረ። ምክንያቱም እኔ የማፈቅራት እንጂ ልጅቷ እኮ ባለ ትዳር ነው። ስለዚህ እኔ የምለው እንደው ሩታ ቴልንገርሽ፣ ስለዚህ ወደ ትዳርሽ ተመለሽ ነው። እውነት ባለ ትዳር ከሆንሽ ማለት ነው። ባለ ትዳር ተጋብታችሁ ከሆነ ወደ ቤትሽ ተመለሽ ነው። ትናንትና እንዳልኩት ወደ ቤትሽ ተመለሽ። በቃ አጠቃላይ በቃ ወደ ቤትሽ ተመለሽ። ገብቶሻል? ባልሽን ትዳርሽን አክብሬ ቤተሰቦችሽን ደግሞ አክብሬ በቃ አጠቃላይ ወደ ትዳርሽ ተመለሽ ነው የምለው። እና እንደዛ ነው የምለው። እና አንዳንዶቹ ኮሜንታተሮች ደግሞ ዝም ብላችሁ ያልሆነ ሆነ የምትማላችሁ እናንተ ደግሞ እረፉ። ስለዚህ አርፋችሁ ስሉ። ከቻላችሁ አስታርቁ። እና እኔ እንደኔ ወደ ቤቷ ብትመለስ ጥሩ ነው። በቃ አብርሃም ያስታወቃል። አሁንም ተስፋ አልቆረጠም። ምክንያቱም ያው ስለሚወዳት እንዳም ሲል እሱ ያው ማልቀስ ነፈንና ያው የወዳታን ግን ብትመለስ ወደ ቤቷ በቃ ቀጠት ማለት ያው ተመለሽ። ያው በእርግጥ ሴት ልጅም ከቆረጠች ነው፣ ወንድ ልጅም ደግሞ ከቆረጠ ነው። ስለዚህ ሳይቃጠል በቅጠል ወደ ልቦናችሁ ተመለሱና ወደ ትዳራችሁ ተመለሱ። በቃ አለ አይደለም። አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን አለ። ሁለታችሁም እሳት ሁለታችሁም ጭድ መሆን የለባችሁም። ለትውልዱ ጥሩ ነገር ነው እንጂ ማስተማሪ ያለባችሁ የማይሆን ነገር አትስሩ ነው የምለው። አትስሩ፣ ጥሩ ነገር ስሩ። ጥሩ ነገር ከሰራችሁ ያው እይታ ደግሞ ይኖራችኋልና ምክንያቱም ቪዲዮዋችሁን እንዳልኩት ባለፈው ይሄ ልጅ ይወለዳል እኮ ገብቷችኋል። ልጅ ያያን ዘመን ቤተሰብ፣ አሁን ደግሞ ቤተሰብ ያያን። በእውነት ቤተሰቦቻችሁ ሲያዩ እኔ እንጃ በእናንተ አንገታቸው ነው የሚደፉ። ምክንያቱም ጎረቤት ያን ቪዲዮ ጎረቤት ያያን ገብቷችኋል። የኛ ሀገር እንደምታዩት ሀገራችን ደግሞ ለቡቻካዊ የከሌ ልጅ መባል አይቀርም እና ትንሽ ለቤተሰቦቻችሁ ክብር ይኖራችሁ። በቃ
እና በጠረጴዛ ዙሪያ ተወያዩ። ወደ ሶሻል ሚዲያ ከመምጣታችሁ በፊት በጠረጴዛ ዙሪያ ተወያዩና ችግራችሁን ፍቱ ብለን እኛ እንመክራለን። ስለዚህ አትጣሉ፣ ተስማሙ ነው የምንለው። እና ከጸብ ምንም የሚገኝ ነገር የለም። ከፍቅር ግን ብዙ ነገር ይገኛል። ከጸብ ግን ምንድን ይገኛል? ኪሳራ ብቻ ነው። በቃ ቦታቿን አሁን የምታረጉት በሙሉ ከላይ ይቆጫቸዋል። እና አብረሽ ደግሞ በቃ ተዋት። በቃ ስትረጋጋ በተረጋጋች